ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ካለፈው ሳምንት ቪዲዮአችን የቀጠለውን የፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል ደግሞ 5ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ ያስቀምጣላችኋል፣ ሄዳችሁ ተመልከቱት። ሰናይ ጊዜ። ባለፈው ክፍል በፕሪዝን ብሬክ ማይክል ነገሮች ሁላ እንዳቀዳቸው እየሆኑለት መጥተው አሁን ላይም ከአምባገነኑ ጆን እና ከአፍቃሪው ሱክሬም ጋር ተቀላቅለው ያቺንም ክፍላቸው ውስጥ ያለችውን ቀዳዳም ሲበሷት፣ በሌላ በኩል ደግሞ ከወደ ውጪ ሌላ ድግስ ተደግሶለት ነበር። እሱም ካለበት እስር ቤት ሊንከንን ወጥመድ ውስጥ የከተቱት ሰዎች ወደ ሌላ እስር ቤት ሊያዘዋውሩት እንደሆነም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ በትውስታ የዛኔ ስኮፊልድ ታቱ ሲነቀስ እያየ ነው። በምስላችንም እንግሊሽ ፊትስ ፐርሲ የሚሉ 3 ቃላትን አቅርበው ያሳዩናል። በዚህ ስኮፊልድ ወደ ሌላ እስር ቤት ሊያዘዋውሩት እነዛ ሱፍ ለባሾች ስማቸው ኤጀንት ኬለርማን እና ኤጀንት ዳኒሄል የተባሉት ሰዎች የእስር ቤት አስተዳደር የሆነውን ሄነሪን ፖፕ ቢሮ ድረስ ተገኝተው ለምን የስኮፊልድን ዝውውር እንዳልተቀበለው ይጠይቁታል። አስተዳደሩም ሄነሪን በመጀመሪያ እሱ ስለ ራሱ እስር ቤት ስለሚያውቅ ከኔ ውጪ ምንም አይነት ውሳኔ ወደ ውጪ ቢልም ኤጀንቶቹ ግን የሆነ ፋይል ከሻንጣዎቻቸውም አውጥተው ሲሰጡትና ሄነሪም የሰጡትን ፋይል በድንጋጤ ፊት ሲያየው እናየዋለን። እኛም በምስላችን ፋይል ውስጥ የአንድ ወጣት ልጅ ተተኩሶ የተገደለበትንም ፎቶ እናያለን። አስተዳደሩ ሄነሪ ለምን ደነገጠ የሚለውን ደግሞ የዚህኛው ክፍል መጨረሻም ላይ ያሳዩናል። ሄነሪ ግን በስተመጨረሻ ምንም አማራጭ ስለሌለው የስኮፊልድን ዝውውር ይፈቅዳል። በዚህ እስር ቤት ያሉት እነ ስኮፊልድ ደግሞ አራቱም ጆን፣ ሱክሬ፣ ሊንከን እንዲሁም ራሱ ስኮፊልድ ለትንሽ ሰከንዳት ተገናኝተው ስኮፊልድም ቅድም ስላየናቸው 3 ቃላቶች እንግሊሽ ፊትስ እና ፐርሲ ስለተባሉ ሲነግራቸው እንሰማዋለን። 3ቱ ቃላቶች ትርጓሜያቸው ከከተማው ወደ እስር ቤቱ የሚያመጡ የመንገዶች ስም ሲሆኑ ስኮፊልድም ከ3ቱ መንገዶች አንዱን መርጠው እንደሚያመጡ ግን የትኛውን መንገድ እንደሚጠቀሙ ገና ማጣራት እንዳለበት ይናገራል። ለዚህ ማጣራት ስራ አንድ ላይ መስራት እንዳለባቸው ተነጋግረው ወደ የክፍሎቻቸው ሲመለሱ በአስተዳደሩ ሄነሪ በኩል ስኮፊልድ መርዶ ይነገሯል፣ ነገ ይህንን እስር ቤት ለቆ እንደሚዘዋወር። ስኮፊልድ ግን ወንድሙ ሊንከን በ3 ሳምንት ውስጥ ሊገደል መሆኑን ተናግሮ ቢያንስ 3 ሳምንት እዚህ ልቆይ ቢልም ሄነሪ ግን በበላይ ኃይሎች በኩል ትዕዛዙ መምጣቱን ከዛም አልፎ ያንን ፎቶ አሳይተው ስላስፈራሩት ነገ ወንድሙን ተሰናብቶ በዛው ስታትስፊልድ ወደ ተባለ እስር ቤት እንደሚዘዋወር ይነግሯል። ይህንኑ መርዶ በጸሎት ሰዓት ከሊንከን ጋርም ሲያወሩበት እያየናቸው ስኮፊልድም ተስፋ እየቆረጠ ሊገደል 3 ሳምንታት ብቻ የቀረውን ወንድሙን እምነት እንዲኖረውም ሲነግረው እንሰማዋለን። ከጸሎቱም በኋላ በምግብ ሰዓት ሌላ ይህንኑ ዜና የሰማው ጆንም ስኮፊልድ ስለ ፌቢናቺ የያዘውን ሚስጥር ሳይነግረው እንዲሁም ሳያስመልጠው ሊሄድበት መሆኑ አሳስቦት ሲያስጨንቀው ስኮፊልድ ግን የትም እንደማይሄድ ነግሮ አንተ ብቻ ያቺን ቁልፍ አምጣልኝ ይለዋል። የምን ቁልፍ ካላችሁ በኋላ ላይ እናየዋለን። እስኪ በዚህ ውጭ ወዳለችው ቬሮኒካ ጋም ስንሄድ አሁን ልርዳሽ ካላት ኒጋ የሊንከንን ግድያ የሚያሳየውን ቪዲዮ ደጋግመው እየተመለከቱት አንድ ነገር ያገኛሉ። እሱም ሊንከን ሰውየው ላይ ተኩሶ ከገደለው በኋላ ያው ተብሎ እንደሚታሰበው በድንጋጤ ሲሸሽ ከካሜራው ወጣ። ግን በሚገርም መልኩ ሌላ ሰው ልክ እንደሱ የለበሰም መልሶ ወደ ካሜራውም ገብቶ የሟችን መኪና እንደከፈተውም ይደርሱበታል በለው። ግን በሚገርም ኢዲትና የሰውየውን አለባበስ ሁለተኛውም ሰውዬ ቁጭ ሊንከንን አስመስለውታል። ታዲያ ለበለጠ መረጃ ኒክ በእንደዚህ አይነት ስራዎች የሚያውቀው ሰው እንዳለም ተናግሮ ጉዟቸውን ወደዛም ያደርጋሉ። የተባለውም ሰው ምንም አቃቂር ከቪዲዮ ላይ ማግኘት ተስኖት በስተመጨረሻ ግን አንድ ነገር ያገኛል። እሱም ከድምፁ በመነሳት ሊንከን የተኮሰው ሽጉጥ እዛ ክፍል ውስጥ የተተኮሰ እንዳልሆነና ሆን ተብሎ ሌላ ቦታ ተቀድቶ ቪዲዮ ውስጥ የተከተተ መሆኑን። ወደ እስር ቤቱ ስንመለስ ደግሞ ሊዘዋወር ከጫፍ የደረሰው ብልሃተኛው ስኮፊልድ ቻርልስ በተባለ እስረኛ ባገኘው መረጃ መሰረት የሆነ ተላላፊ በሽታ አለብኝ፣ ወደዛ እስር ቤት ከሄድኩ ያመኛል የሚል ደብዳቤ ካዘጋጀ ያ ደብዳቤም እስኪጣራ ለ30 ቀናት ሳይዘዋወር እንደሚቆይ መረጃ ይደርሰዋል። በፍጥነትም ያንን ደብዳቤ አዘጋጅቶ ለአስተዳደሩ ቢሮ እንዲደርስ ያደርጋል። ስለዚህ እቺ 30 ቀን እስክትደርስ ዳይ ወደ ስራ እንደሚባለው ልክ ክፍል ውስጥ ሲገባ ባለፈው በበስታት ቀዳዳም አድርጎ ለመጀመሪያ ጊዜ በቀዳዳውም ገብቶ ወደዛኛው ሙሉ የኤሌክትሪክና የተለያዩ ነገሮች ማስተላለፊያም ክፍል ወደ ሆነው ቦታም ገብቶ መጓዝ ይጀምራል። ከአንዱ ወለል ወደ ሌላኛውም ወለል ወደ ላይም እየከፈተ መውጣቱን ቀጥሎ የእስር ቤቱ ጣራን በአይኑ ተመልክቶ በፍጥነት ወደ ነበረበትም ክፍል ይመለሳል። ለምን? በጣሪያው ከፍቶ ለመውጣት ትንሽ ጊዜ ስለሚፈጅ፣ በዛ ላይም ቀን ስለሆነ ማታም መጠበቅ ስላለበት ለአሁኑም ወደ ክፍሉ ተመልሶ የወጣበትን የመታጠቢያም ብሎን ያጠቋል። ያው
እሱ እንደዚህ ሲዘዋወር ጋርዶቹ መጡ አልመጡ እያለ ሲጠባበቅ የነበረው አፍቃሪው ሱክሬ ነበር። በሌላ በኩል ቁልፉን እንዲያመጣ ኃላፊነት የተሰጠው ጆንም በሚገርም መልኩ ከሌላ እስረኛ ጋር ተባብሮ አንድም ፖሊስን በመምታት ፖሊሱ የያዘውን ቁልፍ ከሳሙናቸው ጋር በማገናኘት የቁልፏን ቅርጽ ሳሙናቸውም ላይ ሲያስቀሩ ፖሊሱን የመታው እስረኛም ለቅጣት ከሌሎቹ እስረኞች ተለይቶ ሲወሰድ ጆንም እስረኛው ትቶለት የሄደውን የቁልፉን ቅርጽ ያረፈባትን ሳሙና በፍጥነት ሲያነሳም እናየዋለን። ይህ ገርሞን ሳያበቃ ሳሙናው ላይ ያረፈውን ቅርጽ ውስጥ ማበጠሪያቸውን በማቅለጥ የፕላስቲክ ቁልፍ ሲሰሩም እናያቸዋለን። ረዋው! በቀጣይ ትዕይንቱ ስኮፊልድ አስተዳደሩን ቢሮ ተገኝቶ አንድም ያቺን የታጂ መሃል ቅርጽ ሲሰራ፣ በሌላ ደግሞ ስላስገባውም ደብዳቤ አንድ ላይ እያወሩ አስተዳደሩ ሄነሪም ወደ ቤት መሄጃውም ሰዓት ሲደርስ ከክፍሉ ሊያስወጣው ሲል ስኮፊልድ ግን ከነበረበት ክፍል ላለመውጣት አሁን እያጣበቀ ያለችውን ቅርጽ ሳትደርቅ ከለቀቃት ሙሉ ጣሪያው ይፈርሳልን ብሎ ዋሽቶ ሰውየውም አምነውት ከክፍሉ ጨርሶ ሲወጣ በር ላይ የሚጠብቀውም ጋርድ አቁመውለት ትተውት ይሄዳሉ። ግን ስኮፊልድ ሆዬ በሌላኛው በር ጆን በሰራው ቁልፍ በሩ በራሱ በጆን ተከፍቶለት ምንም ባላስነቃ ከሌሎቹ እስረኞች ጋር ተቀላቅሎ ወደ ክፍሉም ሲያመራ እናየዋለን። ከወደ ውጭ ደግሞ አስተዳደሩ ሄነሪ ስኮፊልድ እንዲጠበቅ ካረገም በኋላ ወደ ቤቱም ሲያመራ በሚያስደነግጥ መልኩ ቤቱ ውስጥ እነ ኤጀንት ኬለርማን ተቀምጠው እየጠበቁት ያገኛቸዋል። እነሱም ቤቱ የመጡት ስኮፊልድ ለምን እንዳልተዘዋወረ ለማረጋገጥ ነበር። ግን ሄነሪ በደብዳቤው ምክንያት እንደሆነ ቢነግራቸውም እነሱ ግን ያንን የሞተውን ወጣት ልጅ ታሪክ በድጋሚም እያነሱበት እኛም ሄነሪ ፎቶ ላይ ካየነው የሞተው ልጅ ሞት ጋር የሆነ ነገር የሚያገናኘው ነገር እንዳለ ግን ሄነሪ ያንን ሚስጥር እስከዛሬ ለሚስቱ እንዳልነገራት እንረዳለን። በዚህ መልኩ እነ ኬለርማንም ለሚስቱ እንደሚነግሩበት እየነገሩ አስፈራርተው ከቤቱም ከወጡ በኋላ በምስላችንም ሄነሪ ስኮፊልድ ጽፎ ያስገባውን ደብዳቤ ሙሉ ለሙሉ ሲያስወግደው እናየዋለን። ይህም ማለት ስኮፊልድ ተመልሶ ወደ ሌላ እስር ቤት ሊዘዋወር ነው ማለት ነው። ይህን ያላወቀው ስኮፊልድም ከአስተዳደሩ ቢሮ ሳይታይ ወደ ክፍሉ ከተመለሰም በኋላ ልክ ሰዓቷ ስትደርስ በመታጠቢያው በኩል በበሱት ቀዳዳም አድርጎ ሱክሬንም እንደተለመደው እንዲጠብቅም ነግሮት ጉዞውን ቅድም ወዳየው ጣራም ያደርጋል። እኛም በምስላችን ስኮፊልድ በፍጥነት ወደ ላይ እየወጣ ሄዶ የእስር ቤቱንም ጣሪያም ላይ ደርሶ እያየ ነው። በጣሪያውም በቀስታ ወጥቶ ውጭ ያሉት መንገዶች በደንብ የሚታዩበት ቦታም እየደረሰ ሲመጣ በተመሳሳይ ሰዓት የእስረኞቹ ቆጠራም ጊዜ ደርሶ ቤሊክም እንደተለመደው እያንዳንዱ እስረኛ በየክፍሉ እንዳለ ያጣራ ሄዶ የእነ ስኮፊልድ ክፍል ጋም ይደርሳል። ያው በጊዜው ስኮፊልድም ውጭ ስለነበር ሱክሬን ብቻ ያገኘው ቤሊክም እስረኛ እንዳመለጠም ገብቶት ፊሽካውን እየነፋ አምላጭ እስረኛ እንዳለና እንዲይዙ ትዕዛዝ ያስተላልፋል። ይህን እየሰማ ያለው ከአንድም እሱን እየጠበቀ በሌላም ጸሐፊዋን እየጀነጀነ የነበረው ጋርድም ስኮፊልድ እኔ ጋ ነው ብሎ ወደ አስተዳደሩን ቢሮ ሲገባ ክፍል ውስጥ ስኮፊልድ እንደሌለም አይቶ ስኮፊልድ በእርግጠኝነት እንዳመለጠም ይደረስበታል። እንግዲህ አሁን እንዳለ እስር ቤት ውስጥ ያሉት ፖሊስ ነሽ፣ የፖሊስ ውሻ ነሽ፣ አንድም ሳይቀር ስኮፊልድን አነፍንፎ ለማግኘት መሯሯጥ ይጀመራል። ስኮፊልድ ሆዬም ይህ ሁላ ነገር ሲፈጠር ከላይ ጣራ ላይ ሆኖ የሚሆነውን ሁላ አንድ በአንድ መቃኘት ይጀምራል። ልክ ፊልሙ ሲጀምር እንዳየነው እንግሊሽ፣ ፐርሲ እና ቪትስ የተባሉትን መንገዶች አተኩሮም እያያቸው በእንግሊሽ እና በፐርሲ መንገድ ላይ በብዛት የፖሊስ መኪኖች ወደ እስር ቤቱ እየገሰገሱ ሲመጡ ያያል። በተቃራኒው ግን ፊትስ የተባለው መንገድ ላይ የሚመጣም ሆነ የሚሄድ አንድም የፖሊስ መኪና አልነበረም። እና ይህ ማለት ምን ማለት እንደሆነ ሳይገባችሁ አልቀረም። በኋላ ሰዓቱ ደርሶ ከእስር ቤቱ ሲያመልጡ ይህም መንገድ ነው የሚጠቀሙት ማለት ነው። ዋው! ግን እሺ አሁንስ እንዴት ሊመለስ ነው እያላችሁ ያላችሁ ወዳጆቻችን ካላችሁ በማይታመን መልኩ አስተዳደሩ ሄነሪም ዜናውን ሰምቶ በድጋሚ ከነ ቤሊክ ጋር ተያይዘው ወደ ቢሮ ሲያመሩ ስኮፊልድ ሆዬ ምንም እንዳልተፈጠረ ቢሮ ውስጥ ቁጭ ብለው ያገኙታል። ቤሊክም የቅድሙ ጋርድ በደንብ ቼክ ባለማድረጉ ሲበሳጭ፣ ሄነሪም እሱ እንደሆነ እዚህ እንዲቆይ አዘዘው እየተናገረ ስኮፊልድም በሚገርም ብልሃት ሲተርፍ እናየዋለን። ግን እዛው ሌላኛው ዱብዳው ይነገረዋል። ያስገባው ደብዳቤ ስህተት ስላለው ነገ ወደ ሌላ እስር ቤት እንደሚዘዋወር ህርፍ። በዚህ ወደ ውጭ ስንወጣ ደግሞ ጠበቋ ቬሮኒካ ከኒክ ጋር የቪዲዮን ኮፒ ቴፕ ሰውየውን ካሳዩ በኋላ በንጋታው ደግሞ ኦሪጂናሉን ለማግኘት ቢጥሩም ሳያገኙት ቀርተው ማታም ላይ ወደ ቤት ሲመለሱ የማይሆን ነገር ይጠብቃቸዋል። የገዛ የራሷ የቬሮኒካ ቤት ውስጥ ሰው ገብቶ እንደነበርም ያውቃሉ። ግን ቤቷ ምንም ሳይዘብራረቅ እንዲሁም ሳትሰረቅ ስለነበረ ምንም ችላ በማለት ግን አይኖቿ ወዲያው ኮፒውን የቪዲዮ ምስል ወደ አስቀመጠችበት ጋም ተወረውራለች። ቦታው ላይ በፍጥነት ሄዳ ስትመለከት ቴፑ ቦታው ላይ አልነበረም። ጥያቄው የሚሆነው የሰረቃት ሰው ምንም ሳያዘበራርቅ ቦታውን እንዴት ሊያውቀው ቻለ ነው። ለዚህም ዋነኛው ተጠርጣሪ ሰው ቴፑን ስታስቀምጥ ያያት ማንም ሳይጠራው ልርዳሽ ብሎ የመጣው ኒክ ብቻ ይሆናል።
ወዩ ጠርጥር ብሏል ሰውየው። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በዚህ መልኩ ምሽቱም አልፎ ስኮፊልድም በንዴትና በቁጭት ለዝውውሩ ራሱን ሲያዘገጃጅ ለሱክሬም ሁሉ ነገር ስላበቃ ያቺን ብሎን አልጋ ውስጥ እየከተተለት ፊትስ የተባለውን መንገድ እንዲጠቀሙም ነግሮት እጅና እግሩን ታስሮ መንገዱን ወደ መውጫውን በር ያደርጋል። ይህንን እያዩ ያሉት ጆን፣ ሱክሬ እንዲሁም ወንድሙ ሊንከን እነሱን በንዴት ተስፋ በመቁረጥ ስሜት እያዩት ጆንም ለሚስቱ ወዲያው ልጆቹን ከሀገር ይዛ እንድትወጣም ሊነግራት እንደሆነ እያሰበ ለምን ካላችሁ ያው የፊቦናቺን አድራሻ ከዚህ በኋላ ስለማያገኘው ስኮፊልድም መንገዱን ቀጥሎ የመውጫው በር ጋም ሊደርስ ሲል በማይታመን መልኩ ራሱ አስተዳደሩ ሄነሪ ወደ ስኮፊልድ ተጠግቶ ሌሊቱን ሲያስብበት የነበረውን የስኮፊልድን ዝውውር በደብዳቤ በኩል እንዲቆም ያስደርገዋል በለው። ስለዚህ ስኮፊልድ ወደ ነበረበት ተመለሰ ማለት ነው። ተስፋ አለን ጎበዝ። ግን ሄነሪ እንዴት ይህንን ወሰነ ካላችሁ ሌሊት ላይም የእስር ቤቱን ቄስ በጸጸት አግኝቶት በበፊት ህይወቱ ለራሱ ደስታ ብሎ የሰራውን ኃጢአት ማለትም ከሌላ ሴት የወለደውን ልጅ አሁን ያለችውን ሚስቱን በመምረጥ ያንን ልጅ አጉል አድርጎት እንደሞተና ሁሌ ራሱን በዚህ ነገር እንደሚወቅስ ለቄሱም ሲናገር እንሰማዋለን። ይህንን ሚስጥር የአሁኑ ሚስቱ እንደማታቅም ያክላል። ስለዚህ እነ ኤጀንት ኬለርማን ይህንን ሚስጥር ለሚስቱ እነግርብካለን እያሉ ነበር ሲያስፈራሩት የነበሩት። ሄነሪ ግን ለቄሱ ከተናዘዘ በኋላ እስከ ዛሬ በሆዱ ይዞት የነበረውን ሚስጥሩን ለሚስቱም ሲነግራት እናየዋለን። በዚህኛውም ክፍል ቀጥለን ስኮፊልድን ከሊንከን ለመለየት ቢሞክሩም ያልተሳካላቸውና ኤጀንት ኬለርማን በአለቃቸው ትዕዛዝ መሰረት ሊንከን ለምን የሞት ቀኑ ድረስ ይጠበቃል፣ እዛው እስር ቤት እንዳለ ቀኑ ሳይደርስ እንዲገደል አድርጉት ተብለው ይታዘዛሉ። እነሱም ትዕዛዛቸውን ተቀብለው ከአንድም ሰው ጋር ስለዚህ ጉዳይ ሲያወሩት እናያቸዋለን። ያናገሩትም ሰውዬ በስልክ ፎክስ ሪቨር ውስጥ ካለ አንድ እስረኛም ጋር በሚስጥር ሲያወራም እያየ ነው። ሚስጥሩም ሊንከን ብሮዝ በአፋጣኝ ይገደል የሚል ነበር። በዚህ ወደ እስር ቤት ስንሄድ አሁን ደግሞ ስኮፊልድ ላይ ካሉት ታቶዎች ውስጥ የሆነ ቀንድ ያለው ሰው ምስል አተኩረው እያሳዩን፣ ስኮፊልድም ሌሊት ላይ እንደተለመደው በቀዳዳው አድርጎ በመግባት ወደ ጣሪያ የሚያስኬደውን መንገድ ትቶ ወደ ሌላም አምርቶ ከፊት ለፊቱ በጣም ትልቅና ግዙፍ ግንብ ጋም ይደርሳል። ግንቡንም እንዴት እንደሚያፈርሱት እያሰበን በሚመስል መልኩ ሲለካም እያየ ነው። በተመሳሳይ ሰዓት ክፍል ውስጥ አሁን ጋርድ መጣም ብሎ እየጠበቀ ያለው ሱክሬም በመሃል ጋርዶቹ የሌሊት ቆጠራም ሰዓት ደርሶ መቁጠር እንደጀመሩም ሲያቅ ወዲያው የስኮፊልድ አልጋ ውስጥ ትራስ ከቶ ስኮፊልድንም አንኳኩቶ በመጥራት አልጋ ውስጥ ገብቶ ይተኛል። አንደኛው ጋርድም የነ ስኮፊልድ ክፍል ጋም ደርሶ ስኮፊልድ አልታየ ሲለው ክፍሉን ከፍቶ ሊገባ ሲል ስኮፊልድ ሆዬ ለካ ስራውን ጨርሶ ተመልሶ ነበርና አለው በማለት ከገራሚ እንቅልፍ ላይ የሚነሳም ያስመስላል። እዚህ ጋር ስኮፊልድ ሄዶ ከለካ በኋላ ሌላ አንድ ችግር እንደገጠማቸው ለሱክሬም ሲነግረው እንሰማዋለን። ችግሩም ያንን ትልቅ ግንብ ግዴታ ከፍተው ማለፍ እንዳለባቸው ነው። ታዲያ እሱን ለመክፈት ጊዜ ይፈጃል። ስኮፊልድም ሌሊት ብቻውን እየሄደ ደግሞ ግንቡን ይበሰዋል ማለት የማይታሰብ ነገር ነው። ታዲያ ሰፋ ያለም ጊዜ እንደሚያስፈልገው ሲነግረው አፍቃሪው ሱክሬም አንድ ሀሳብ ያመጣል። የሌሊቱ ቆጠራ ሳይኖር በነፃነት ያንን ግንብ ለመብሳት የሆነ ሁከት አስፈጥረው እስር ቤቱ ሙሉ ለሙሉ ተዘግቶ የትኛውም እስረኛ መውጣትም ሆነ መግባት የማይችልበትን ሁኔታ መፍጠር፣ በዛም ቆጠራ ነሽ ምንድነሽ የሚባል ነገር እንደማይኖር። ታዲያ ለዛም እንዲሆን ስኮፊልድ በቀዳዳው በኩል ሲገባ ሁሉንም እስረኞች የሚያበሳጭ ነገር ማድረግ ከቻለ እንዲያደርግ ይጠይቋል። ምንድነው ሁሉንም እስረኞች የሚያበሳጫቸው ነገር ካላችሁ ደግሞ የእስር ቤቱን ሙቀት መቆጣጠሪያ ጋር ማምርቶ መቆጣጠሪያውን ወይ ማበላሸት ወይ ሙቀቱን መጨመር። በዚሁ ትዕይንቱ ወደ ውጭ ይዞን ሄድና ጠበቋ ቬሮኒካ ያንን ቴፕ መሰረቋ ላይ የኒክ እጅ አለበት ብላ ስላሰበች ከነ አካቴው ስትዘጋው እያየናት በድጋሚ ወደ እስር ቤቱ ስንመለስ በንጋታው ስኮፊልድ ከዶክተሯ ሳራ ጋር ውጭ ላይ የሚያወሩ ሳራም የሊንከን ወንድም መሆኑን እንዳወቀች እየነገረችው ከፈለገ ሊንከን ከመሞቱ በፊት ለትንሽ ጊዜያት የሚገናኙበትን ነገር እንደምታመቻችለት ስትነግረው ከጊዜም ወደ ጊዜም ለእሱ ያላት ሀዘኔታ እየጨመረም ሲመጣ እናያለን። ማን ያውቃል ወደ ፍቅርም ሊቀየር ይችላል። እንኳን ይሄ ፖሊስና ዘራፊም ሲፋቀሩ በመኒ ሄይስት አይተናል። ስኮፊልድም ከሳራ ጋር የነበረውን ንግግር ከጨረሰ በኋላ ከሌላ እስረኛ የዕቃ ቤት ዕቃ እንቁላል በመበጥበጫ የሚመስል መሳሪያ በድብቅ ሲገዛም እያየ ነው። ቀጥሎም ወደ ክፍሉ ሲመለስና ሱክሬም እንዳመጣው ሀሳብ ወደ እስር ቤቱ አየር ማስገቢያ መሳሪያ አምርቶ ሲያበላሸውም እናየዋለን። በቀጣይ ትዕይንቱ እስካሁን ጠፍቶ የነበረውና ከጆን ጋር በተፈጠረው ነገር ቅጣት ተቀጥቶ ለብቻው ታስሮ የነበረው ቲባግም ከቆይታ በኋላ ወደ ነበረበት ሲመለስ፣ ታዲያ ሲመለስ ከጓደኞቹ ሌላ አንድ አሽከር ሴትስ የተባለም ወጣት ልጅ አዘጋጅተውለት ነበር። ወዮ እዛው እስር ቤትን ቆይና ቬሮኒካም ሊንከንን ለማየትና ስለ መረጃዎችም ለማውራት ስትመጣ ኒክ ሆዬ ቀድሟት ከሊንከን ጋር ተቀምጦ ይጠብቃታል።
እሷ ግን ኒክ የማይታመን ሰው እንደሆነ የምትናገርም ኒክም ቀበል አድርጎ አዲስ መረጃ እንዳገኘና መረጃውም ሊንከን ያንን ሰውዬ ገድሎ ተሯሩጦ ወደ ቤቱ ሲሄድ አይቻለሁ ብሎ ለፖሊስ በስልክ ሪፖርት የተደረገበት ስልክን ሲያጣራ ስልኩ ከዋሽንግተን ዲሲም እንደተደወለና በእርግጠኝነት ሊንከን ከነበረበት ቦታም ጋር የማይገናኝ መሆኑን እንደደረሰበትም እየተናገረ መልሶ የቬሮኒካን እምነት ሊገዛም ይሞክራል። በተመሳሳይ እስር ቤት ውስጥ ስኮፊልድ ባደረገው ነገር የእስር ቤቱ ሙቀት ከሚባለው በላይ እየጨመረ የመጣባቸው እስረኞችም ገና ከመምጣቱ አርፎ በማይቀመጠው መርዙ ቲባግ በኩል ከጋርዶቹ ጋር ንትርክ መፍጠርም ይጀምራል። በዚህም ከቀጠለ የስኮፊልድና የሱክሪም ሀሳብ ሰምሮ በብጥብጡም ሳቢያ እስር ቤቱ ሙሉ ለሙሉ ሊዘጋም ይችላል። ይህን የሰማው ቤሌክም ይበልጥ እንዳይበጠበጥ ወደዛም ሲያመራ ዶክተሯንም ሳራን በመሃል አግኝቷት ብጥብጥ ስላለ ትንሽ ቆይ ቢላትም እሷ ግን ወደ ስራዋ ስትገባ እናያታለን። እንግዲህ በቲባክ የተጀመረው ብጥብጥም ቀስ በቀስ ሁሉም እስረኞች ተከትለው ሲበጠብጡ ምንም አማራጭ የሌላቸው ጋርዶቹም ትተዋቸው ማንም እስረኛ እንዳይወጣ ወደ ውጭም ወጥተው ይዘጉታል። ስኮፊልድም ወዲያው በዛች ቀዳዳ አድርጎ እየገባ ለአሁኑም ስራው 2 ሰዎች እንደሚያስፈልጉም ተናግሮ ሱክሪም በቀዳዳው ይገባል። ታዲያ እንዳይታዩ ያሉበትን ክፍል በር በአንሶላም ሸፈነውት ነበር። እነሱ ወደዛ ግንብ ሲያመሩ እነ ቲባግም ቤሌክ ራሱ ቢመጣ ማንንም አንሰማም ብለው ጭራሽ የሴኩሪቲ ካሜራ እንዲሁም የእያንዳንዱ እስረኛ በር መቆጣጠሪያን ቦታ በር ሲገነጣጥሉት እናያቸዋለን። እዛው ክፍል ውስጥ ቲባግ ባገኘው ቁልፍ ወደ ቀጣዮቹ ክፍሎች ሲያመሩ ምንም አማራጭ እንደሌለው ያወቀው ቤሌክ ተጨማሪ ኃይል እንዲመጣለት ያዛል። በተመሳሳይ ሊንከንን ሊጠይቁት የመጡትና ቬሮኒካም ብጥብጥ እንዳለ ተነግሯቸው ሲወጡና ሊንከንን በአንድ ጋርድ አጃቢነት ወደ ነበረበት ክፍል እየተመለሰ በነበረበት ሰዓት ከነ ቲባግ ጋር ፊት ለፊት ይገናኛል። ቲባግም ሊንከንን ጋርዱን አሳልፈው እንዲሰጣቸው ቢጠይቁትም ሊንከን ግን ብቻውን ያለውን ጋርድ ምንም እንዳያደርጉት እየተናገረ ጭራሽ ሊጣላቸው ሲል ልባችን እንዲህ እንደተንጠለጠለ ትዕይንቱ ይህ ሁላ ነገር ሲፈጠር እነሱ ግን ስራቸውን እየሰሩ ያሉትን ስኮፊልድ ጋር ወስዶን ስኮፊልድም ይህንን ግንብ ካለፉ በኋላ ፍሳሽ ማስወገጃው ጋር እንደሚደርሱ እዛ ደረሱ ማለት ደግሞ በዛ በኩል አድርገው ወደ ሕክምና ክፍሉ መድረስ እንደሚችሉ ከሕክምና ክፍሉ በኋላ ግን በቀጥታ ይህን እስር ቤት ለቀው መውጣት እንደሆነም ለሱክሬ እየነገረው እዛውም በብልሃት ግንቡን እንደሚያፈርሱት ተናግሮ መብራትም ላይ ቅድም ያየነውን ቀንድ ያለበት የሰውን ምስል ወደ ግድግዳው እንዲያንጸባርቅ አድርጎም ይሰቅለዋል። እሱንም ተጠቅመው መቦርቦር ይጀምራሉ። ያው ይህም ዘዴ ሁክስሎ ሲባል ትልቁን ግንብ ትንሽዬ ቦታ ላይ በትክክል ተለክቶ ከተቦረቦረ ለማፍረስ ይቀላል እንደሚባለው መቦርቦሩንም ሱክሬ ሀ ብሎ ሲጀምር ትዕይንቱም ወደ ዶክተሯ ሳራ ጋር በድጋሚ ይዞን ሄዶ እሷም እያከመቻቸው ካሉት እስረኞች መሃል አንዱ ብጥብጥ መነሳቱን ስለሰማ ሳራን እየጠበቃት የነበረውን ጋርድ አንቆ ራሱን ካሳተው በኋላ ጉዞውን ወደ ሳራም ሲያደርግ ሳራም በድንጋጤና በፍጥነት የያዘችውን መርፌ ሰክታበት ፊት ለፊቷ ወደ ነበረም ክፍል ገብታ ራሷን ትከላከላለች። ሊንከን ጋር የደረሱትና ቲባግም ጋርዱን አሳልፎ አልሰጣችሁም ስላላቸው እንዳለ ተረባርበው ራሱ ሊንከንን ደብድበው ጋርዱን እጃቸው ሲያስገቡት እናያለን። ጋርዱንም ከሚባለው በላይ በመደብደብ በቲባግ መሪነት ለተጨማሪ ማሰቃየት ወደ የክፍሎቻቸው እየወሰዱት ሳለ ጋርድየውም ያለ የሌለ ኃይሉን ተጠቅሞ ከቲባግ ጋም ሲታገል በመሃልም የነስኮፊልድ ክፍል ውስጥም ይገባሉ። ሳይታሰብም ያ መታጠቢያ ተገንጥሎ ሲወድቅ እነስኮፊልድ የበሱት ቀዳዳ የቲባግ አይን ውስጥ ይገባል። በለው ቲባግ የሚቺን ሲያይ እነስኮፊልድ እያመለጡ እንደሆነ ሲገባው እየጮኸ ለሁሉም እስረኞች ዜናውን ሊያበስር ሲል ከፊት ለፊቱ ጆን ደርሶ አፉን እንዲዘጋ ያደርገዋል። ቲባግም ይቺን አይቶ ገና እንዳላመለጡ ሲገባው ግልብጥ በማለት ከዚህ በኋላ አንድ ቡድን እንደሆኑና አብሯቸው እንደሚያመልጥ ለዛም ይህ ጋርድ ቀዳዳውን ስላየ እንግደለው እያለ ሀሳብ መስጠት ይጀምራል። በዚሁ ራሱን ስቶ ወዳለው ሊንከን ጋም ስንመለስ በቻርልስ በተባለው ሽማግሌም ሰውዬ እርዳታ አግኝቶ ሲነሳም እያየ ነው። በፍጥነትም ወንድሙን ስኮፊልድን ማግኘት አለብኝ ብሎ ከመነሳቱ ከየት እንደመጣ የማይታወቅ ሌላ እስረኛ እኔ ስኮፊልድ የት እንዳለ አውቃለሁ ና ልውሰድህ በማለት አቋራጭ ተጠቅሞ ሲወስደው እናየዋለን። ለካ ይህ እስረኛ ይህ ክፍል ሲጀምር ያየ ነው በነ ኤጀንት ኬደርማን በኩል ሊንከንን እንዲገለው ትዕዛዝ የተሰጠው እስረኛም ነበር። የተለገሰለትን የማያውቀው ሊንከንም ከአሁን ስኮፊልድ ጋር ወሰደኝም እያለ ሲከተለው እናየዋለን። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይም ተቃርበናል። ስኮፊልድም በዛች ቀዳዳ ተመልሶ ወደ ክፍሉ ሲመለስ ሌላም ዜና ይሰማል። ዶክተሯ ሳራ እዛ በታማሚ እስረኞች ጥቃት እየደረሰባት እንደሆነ በፍጥነትም በካሜራ ሄዶ ሲያይ ምስኪኗ ሳራ በጭንቀት እንዳለ ታማሚ እስረኞች ያለችበትን ክፍል ሰብረው ለመግባት ሲታገሉ ያያል።
በዚህ ጊዜ ሁሉንም ነገር ርግፍ አድርጎ ትቶ እሷን ለማዳን በዛች ቀዳዳ አድርጎ በፊት ወደ ወጣበት ጣሪያም ያመራል። ቦታውም ላይ ደርሶ ሳራንም ከርቀት እያያት እንዴት እሷ ጋር መድረስ እንዳለበት ማሰብ ይጀምራል። በዚህኛውም ክፍል ቀጥለን ውጥንቅጡ እየወጣ ያለውን እስር ቤት ለማረጋጋት ተጨማሪ የመከላከያ ሰራዊት ወደ ቦታውም ሲጎርፍ እያየን ስኮፊልድም ጣራ ላይ ሆኖ እንዴት ሳራ ጋር መድረስ እንዳለበት አሰብ ካደረገ በኋላ በአየር ማስገቢያውን በኩል ሲገባም አይተነው በተመሳሳይ ውስጥ ወጥመድ ውስጥ እየገባ ያለው ወንድሙ ሊንከንም ያንን እስረኛ እየተከተለው ሄዶ ሳያስበው በመሃልም እየመራው የነበረው እስረኛም ይሰወርበታል። ከኋላውም ከች ብሎ በሽቦም አንገቱን ያንቀዋል። ያላሰበው ነገር የገጠመው ሊንከንም እንደምንም ብሎ አንገቱን ካስለቀቀ በኋላ ለመሸሽ ቢሞክርም ሰውየው ግን እንዲህ በዋዛ አልፋታክም በሚል ድጋሚ ተከትሎት በያዘውን ብረት ሊያጠቃው ሲሞክር ሊንከንም ያቅሙን ሲታገልም ቆይቶ በመሃልም ሰውየው ራሱ ሳያስበው ከነበረበት ቦታ ወደ ታችም በሊንከን ተገፍትሮም ወድቆ ህይወቱን ታልፋለች። በዚህ ወደ ስኮፊልድ ጋር ስንመለስ በዛ አየር ማስገቢያ በኩል በፍጥነት ጉዞውን ወደ ሳራም እያደረገ ሳራም በተመሳሳይ ጭንቀቷ ከደቂቃ እየጨመረ ጭራሽ ከፊት ለፊቱ ያሉት እስረኞች ያለችበትን በር ሰብረው ለመግባት ትንሽ ሲቀራቸው ብለው ደግሞ እሳትም ለኩሰው ወደ እሷም እየወረወሩ ሌላ ታሪክ ለመፍጠር ሲሞክሩ እናያቸዋለን። ወዩ በዚህ ሁላው ጥንቅጥ መሃል ነበር በአየር ማስገቢያው በኩል ስኮፊልድ ያለችበት ቦታ የደረሰላት። እጁንም ልኮላት ካለችበት ክፍል ጎትቶም ያወጣታል። ሳራም ባለማመን ፊት እያየችው ስኮፊልድ ግን እንደማይጎዳት እየነገራት በዛው በአየር ማስገቢያውን በኩል አድርገው ከሌሎቹ እስረኞች መራቅ ይጀምራሉ። ግን እስረኞቹ ሳራ በላይ በኩልም እንደገባች ገብቷቸው መከተል ይጀምራሉ። ከወደ ውጭ ደግሞ ስንሄድ መከላከያውን ሰራዊቱን ካስመጡ በኋላ ሰብረው ለመግባት እያሰቡ ያሉት አስተዳደሩ ሄነሪ እና ቤሊክ እነሱም ጋር ሌላ ዱብዳ ይመጣባቸዋል። ባለስልጣን የሆነው የሳራ አባት የሳራ አባት ባለስልጣን ሆኖ እሷ እስር ቤት ውስጥ ምን ትሰራለች እያላችሁ ከሆነ በድሮ ህይወቷ ላይ ያሳደረባት ተጽዕኖን አሸንፋ ራሷን ለመቻል በሚል እንደሆነና ወደፊትም በይበልጥ ያሳዩናል። እሺ ለአሁን ግን ስኮፊልድ ባዘጋጀውና ሱክሬ እየቦረቦረ ወዳለውም ግንብ ጋር ስንሄድ ሱክሬም እንደታዘዘው በቀስታ እነዛን ቀዳዶች እየቦረቦረ በመሃልም ኬት መጣ ሳይባል ጆን ሆዬ ቦታው ላይ ደርሶ ሱክሬም አስበርግጎት እሱም ተቀላቅሎት አብረው እየተቀባበሉ መቦርቦሩን እያያዩታል። ተሳክቶላቸውም ቀዳዶቹን በተሳካ ሁኔታም ቦርቡረው ከጨረሱም በኋላ በሱክሬም በኩል ግድግዳውን በትንሹም በረቃቅሰውት የተባለውን የፍሳሽ ማስወገጃም ቦታ ይመለከቱታል። ከላይ ማን እየጠበቃቸው ነው ካላችሁ ደግሞ አዲስ የተቀላቀላቸው ቲባግም አላደል በእሱ በኩል እየተጠበቁ ቲባግ ሆዬ በአንድ በኩል ያንን ጋርድ እያስጨነቀ በሌላ ደግሞ እየጠበቀ የጋርዱ ዋሌት ውስጥ ያለውንም የሴት ልጁን ፎቶ ማውጥቶ ሌላ ነገር እየቀበጣጠረ ሰውየውን ሲያስጨንቀው እናየዋለን። በዚህ ወደ ስኮፊልድና ሳራ ጋም ስንመለስ ስኮፊልድም ሳራን ይዞ በአየር ማስገቢያውን በኩል መጓዝ ጀምረው እነዛም ታማሚ እስረኞች ከታች እየተከተሏቸው ድንጋጤና ፍርሃቷ ያለቀቃት ሳራም ትንሽ ልረፍ ብላ በመሃልም ስኮፊልድን እንዴት እሷ ጋር ሊመጣ እንደቻለም እየጠየቀችው እሱን ቀበል አድርጎ በካሜራ እርዳታ እንደምትፈልግ ሲያይ ሊረዳት እንደመጣም ሲነግራት ሳራም ቀበል አድርጋ እንዴት የአየር ማስገቢያ መንገዱን እንዳወቀም ጠይቃ ክው ታደርገዋለች። ብልሃተኛው ስኮፊልድ ግን በፒአይ ስራ ጊዜ የአየር ማስገቢያውን ቆሻሻ ሊያጸዱ እንደገቡና የዛኔ መንገዱን እንዳየም ተናግሮ ይዋሻል። በዚህም መልኩ የሆዳቸውን እያወሩ ከታች ያሉት እስረኞች እንዳይደርሱባቸው ጉዟቸውን ይቀጥላሉ። በዚህ መልኩ ሄደው መውጫ ማገኘም ብለው ከነበሩበት ቦታም ቢወርዱም እነዛ እስረኞች ግን አሁንም አልፋታ ብለዋቸው ከፊት ለፊታቸው ድቅን ይላሉ። ስኮፊልድም ያለ የሌለ ኃይሉን ተጠቅሞ ታግሏቸውም ሳራን በመያዝ እግሬ አውጪኝ ብለው ይፈረጥጣሉ። ከወደ ውጭ ያሉትና ሄነሪም ባለስልጣኑን የሳራ አባትን ሊያረጋጉት እየጣሩ በሌላ በኩል ደግሞ ወደ እስር ቤቱ ሰብረው ከመግባታቸው በፊት ሙሉ ለሙሉ ከላይ በስናይፐሮች እያስከበቡ ድጋሚ ትዕይንቱ ወደ እስር ቤት ውስጥ መልሶን ስኮፊልድም ሳራን ከነዛ እስረኞች አሽሽቶ ወደ ውጭ መውጫን በር ጋር አድርሷት ከስናይፐሮች ተኩስም ለጥቂት ተርፎ ሳራን በተሳካ መልኩ ወደ ውጭ ሲያስወጣት እናየዋለን። በሌላ በኩል ደግሞ ጠበቋ ቬሮኒካ ኒክ አዲስ ያመጣው መረጃ ጥሩ ስለሆነ በትንሹ ቢሆን አምናው ተያይዘውም ሊንከን ሰውየውን ገሎ ሲሮጥ አየው ብሎ የተናገረው ሰው የደወለበትን ስልክ ወዳለበትን ቦታ ያመራሉ። ቦታውም ዋሽንግተን ዲሲ ውስጥ የሚገኝ በመሆኑ ትክክለኛ ቦታው የት እንዳለ ለማወቅ ኒክ በሚያውቀው ሰው በኩል የስልኩን ቦታ የት እንዳለ ይደርሱበታል። ግን በሚያናድ መልኩ ስልኩ የህዝብ ስልክም ሆኖ አግኝተውት በዛም ስልክ ማን የደወለው የሚለውን ለማወቅ ጭራሽ የማይታሰብ ይሆንባቸዋል። ግን ስልኩ ካለበት ቦታ ትይዩ አንድ የተለቀቀን ቢሮ ተመልክተው እዛም ቢሮ ውስጥ ከመለቀው በፊት ማን እንደነበር ያጣራሉ። በሚገርም መልኩ ኢኮፊልድ የሚባል ካምፓኒም እንደነበር፣ ይህ ካምፓኒ ደግሞ ሊንከን ገደለው የተባለው በሟች በምክትል ፕሬዝዳንቷ ወንድም ስም የሚተዳደር ካምፓኒ ነበር። ይህ አልበቃ ብሎ እነሱ እዛው እንዳሉ አጠገባቸው ያለው የህዝብ ስልክም ይጠራል።
ቬሮኒካም ግር እያላት ስልኩን ስታነሳው በስልክ ውስጥ ደዋዩ ስሟን ጠርቶ ክው ያረጋታል። ቬሮኒካም እየተርበተበተች ማን እንደሆነ ስትጠይቅ ሰውየውን ቀበል አድርጎ ችግሯ ብዙ ጥያቄ መጠየቋ እንደሆነና ከዚህ ሰዓት ጀምሮ እሷም ሆነ አጠገቧ ያለው ኒክ ሟች እንደሆኑ ይነግራቸዋል። በለው እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ከወደ ውጭ ያሉት የታጠቁት የፖሊስ ሰራዊቶች የባለስልጣኑ ልጅ ሳራ መውጣቷን ሲያስተውሉ እነሱም ወደ ውስጥ ገብተው እንዳለ እስረኞቹን እየቀጠቀጡም ለማሸት ይቃረባሉ። እስር ቤት ውስጥ ደግሞ ማይክል ሳራን አትርፎ ወደ ውጭም ከላከ በኋላ እነሱ ክሬ ጋር ሲመለስ ከወንድሙ ሊንከንም ጋር ሲገናኝ እናየዋለን። እነሱም ከሚገቡባቸው ፖሊሶች ራሳቸውን እያሸሹ በተለይ ደግሞ የስኮፊልድ ክፍል ውስጥ ያለውን ያንን ጋርድ በፍጥነት ሊያስወጡ ሲሉ ቲባግ ሆዬም ጋርዱ ማምለጫ ቀዳዳቸውን እንዳየና አሁን ካልገደሉት በኋላ ላይ ሄዶ ሚስጥር ይናገራልም እያለ ሰውየውን ለመግደል ይዘገጃጃል። ስኮፊልድን በፍጹም እንደማይገሉት ራሱ ሊንከንም ጋርዱን አስነስቶት ያየውን ነገር ለማንም እንዳይናገርና አፉን እስከ መጨረሻው እንዲዘጋም ነግሮት ከክፍሉ ሲለቀው በስተመጨረሻም ጆን ጋርዱን አፈፍ በማድረግ የሚኖርበትን አድራሻ ከመታወቂያው ላይ ስላገኙት አንድ ነገር ትንፍሽ ካለ እንደሚያገኙት ዝቶበት ይለቀዋል። እንግዲህ በዚህ መልኩ ነገሮች ሁላ ተፈቱ ብለን ገና ሳንጨርስ መርዙ ቲባግ ጋርዱን ተወው ይባልም አላስችልክ ብሎት ወደ ክፍሉ የሄደ መስሎ ድጋሚ ወደ ኋላም በመመለስ ጋርዱን በያዘው ስለት ደጋግሞ በሞጋት ከነበረበትም ደረጃ ወደ ታችም ይወረውሯል። ምስኪኑ ጋርድም እዛችሁ ጋር ህይወቱ ታልፋለች። ይህንን ግድያ እነ ስኮፊልድ እንዲሁም ከታች ደግሞ በግርግሩ ሳቢያ የሚንከባከባት ድመቱ የጠፋችበት ቻርልስ ያያሉ። በስተመጨረሻም ሁሉም ነገር በዚህ መልኩ ሲጠናቀቅ ከውጭ ያለችው ሳራም ድንጋጤዋ ጋብ ብሎላት ሕክምናዋን ካገኘች በኋላ እስረኞቹን የፒአይ ስራ ከሚያሰሩ ዲፓርትመንት ሰራተኛ ጋር ንግግር ታደርጋለች። ንግግሯም ላይ ሰውየውን አንድ ጥያቄ ትጠይቋለች። እሱም ለምን እስረኞችን የተመረዘውን የአየር ማስገቢያን እንዲያጸዱ ታደርጓቸዋላችሁ ነው። ሰውየውም ግራ እየተጋባ የትኛውም እስረኛ እንደዚህ አይነት ስራ ፒአይ ውስጥ እንደማይሰራ በእርግጠኝነት ይነግራታል። እርፍ። ሳራም በሰማችው ነገር ግራ እየተጋባች ህይወቷን ያተረፈላት ስኮፊልድ እንደ ዋሻት ይገባታል። እና እንዴት ነው ፊልም ወዳጆች፣ ፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል 7ን ወደዳችሁት? በቀጣይ ሳራ ስኮፊልድን ታወጣጣ ይሆን ወይስ ብልሃተኛው ስኮፊልድ መልሶ ያሻታል? በቀጣይ አብረን የምናየው ይሆናል። እዚህኛውም ክፍል ቀጥለን ማይክልን በተረካ መልኩ ወንድሙ ባላጠፋው ወንጀል ሊገደል 17 ቀናት ብቻ እንደቀሩት እና እሱም ፎክስ ሪቨር ማረሚያ ውስጥ ከገባ ወደ 3 ሳምንታት ሊቆጠሩ መሆኑን እየተናገረ ትዕይንቱም ጆን ሱክሬ እንዲሁም ራሱ ብልሃተኛው ማይክል ውጪ ላይ ሆነው እያወሩ ጆንም የሚያመልጡት በሌሊት ከሆነና እነሱም ታስረው ካሉበት ክፍል እንዲሁም ወንድሙ ከዛ ጥብቅ ቦታ ወጥተው አንድ ላይ ተገናኝተው እንዴት እንደሚያመልጡም ይጠይቀዋል። ስኮፊልድም ቀበል አድርጎ እነሱ መሃል መንገድ ድረስ መጥተው እንደሚያገኙት ለዛም እንዲሆን ካሉበት የእስር ቤት ክፍል እስከሚወጡበት የሕክምና ቦታ ድረስ በመሃል ያለው አንድ ቤት እንደሆነ እሱም ቤት ውስጥም በፒአይ ስራ ጊዜ ገብተው ወደ ታችም ቆፍረው አሁን ቀዳዳውን በስተው ወዳገናኙት የውሃ ፍሳሽ ትቦ ጋር የሚያገናኘው መንገድ ማገናኘት እንዳለባቸው ይናገራል። ግን የተባለው ቤት ውስጥ የትኛውም የፒአይ ሰራተኛ መግባት የማይችልበት ጥብቅ ክፍል ነበር። ግዴታ ወደ ቦታው ፒአይ ለመግባት ክፍል ውስጥ የሆነ ከበድ ያለም ስራ መኖር እንዳለበት ጆን ይናገራል። ስኮፊልድም ያንን ችግር ራሱ ጆን እንዲፈታው ካልሆነና እዛ ክፍል ውስጥ ገብተው ወደታች መቆፈር ካልጀመሩ ግን ማምለጥ የሚባል ነገር እንደማይኖር ይነግራቸዋል። በዚህ ትዕይንቱ የእስር ቤቱ አስተዳደር ሄነሪና ቤሌክ በቲባግ የተገደለውን ጋርድ ሚስት ቢሮአቸው ማስጠርተው የባሏን ሞት ሲያረዷት እናም ሲያጽናኗት ሄነሪም ለቤሌክ የሚገባውን ሁላ አድርጎ የዚህን ወንጀል ተጠያቂም እስረኛ ፈልጎ እንዲያገኘውም ያዘዋል። ከወደ ውጭ ደግሞ በባለፈው ክፍል ላይ በስልክ የእንገላችኋለን ዛቻ የደረሰባቸው እነ ቬሮኒካም በፍርሃት ከነበሩበት ዋሽንግተን ወደ ቺካጎ ወደ ቤታቸውም ሲመለሱ ኒክም ያለምንም ፍርሃት ስራቸውን እንዲቀጥሉም እየተናገረ ቬሮኒካም ጭንቀቷ ጨምሮም እያየናት እዛውም የቬሮኒካ ጎረቤትና የአፓርታማው ሰራተኛም የነበረ አንድ ሰው የያዙትን ዕቃ ላግዛችሁ በሚል ዕቃውን ይዞ እነሱም ከኋላ እየተከተሉት ወደ ክፍሏም ደርሶ ክፍሏንም ከፍቶ ሊገባ ሲል በሚያስደነግጥ መልኩ የተጠመደም ቦምብ በኃይለኛው ይፈነዳል። እንግዲህ ይህም ስራ የነ ኤጀንት ኬለርማን እንደሆነ እያሳዩን ከአለቃቸውም ይህን ከጨረሱ ማለትም ቬሮኒካ መሞቷን ካረጋገጡ በኋላ ወደ ሁለተኛው ሊንከንን ወደሚጎዱበትም ስራ እንዲያመሩም ይታዘዛሉ። ኤጀንቶቹም ቬሮኒካና ኒክ የሞቱ ቢመስላቸውም ኒክና ቬሮኒካ ግን ከፍንዳታው ተርፈው በድንጋጤም ከነበሩበት አካባቢም ለቀው ሲሰወሩ በምስላችን እናያለን።
ኒክም እነዚህ ሰዎች ከፖሊሶች በላይ ስለሆኑ የተፈጠረውን ሄደን ፖሊሶች ጋር ሪፖርት ካደረግን ጭራሽ በህይወት መኖራችንን እናሳያቸዋለን። ስለዚህ ትንሽ ገለል ብለን ቀጣይ ምን ማድረግ እንዳለብን እናስብ። ለዛም እንዲሆነው ደግሞ በፊት አባቴ ይኖርበት ነበር ወዳለውን ቤት ተያይዘው ያመራሉ። ወደ እስር ቤቱም ስንመለስ ጆንም ያንን ስኮፊልድ ያለው ክፍል ውስጥ ለመግባት ወይ እሳት ነገር ፈጥረን በዛም ቤቱ ሲጎዳ ለዛም ስራ ተብለው የፒአይ ሰራተኞች እንደሚገቡና እኛም በዛ አሳበን ወደ ቤት ውስጥ እንግባም እያለው ባለበት ሰዓት መርዙ ቲባግ እንደተለመደው ከኋላቸው የሚሉትን ሰምቶ ጭራሽ የፒአይ ካርድ እንዲሰጠው ካልሆነም ያችን ያያትን ቀዳዳ እንደሚናገር እየነገራቸውም ያስፈራራቸዋል። እዛው እስር ቤት እንቆይና ሊንከንም በዘመድ ጥየቃ ጊዜ በድጋሚ ልጁን አግኝቶት በአባቱ ጥላቻ ያደረበት የነበረው ኤልጄ ግን አሁን ተቀይሮ ቀስ በቀስ አባቱን መናፈቅና መውደድ ሲጀምርም እናያለን። ኤልጄም አባቱን ከጠየቀ በኋላ ወደ ቤቱም ተመልሶ በነበረበት ሰዓት ኤጀንት ሄል ማለትም የኤጀንት ኬደርማን ጓደኛ የቤታቸውንም ደውል ይደውላል። ኤልጄም በሩን ከፍቶ ማናግሮት ሰውየውም ኤልጄ ያለበትን የገደብ ክስ ሊገመግም መምጣቱን ተናግሮ ሳይፈቀድለት ወደ ቤቱ ውስጥም ይገባል። በተመሳሳይ የኤልጄም እናት በኋላ በር ስትገባ ኤጀንት ሄል በፍጥነት የያዘውን ሽጉጥ አውጥቶ ኤልጄ ላይ ደቅኗል። የኤልጄም እናት ቦታው ላይ ደርሳ በመሃል ግን ኤጀንቱ ሲዘናጋለት ኤልጄም በፍጥነት ራሱን ለማትረፍ ከአካባቢው ለመሸሽ ሲሞክር እናትየውን በተመሳሳይ እየሸሸች ለፖሊስ ልትደውልበት ሞክርም ኤጀንት ሄል ደርሶባት ተኩሶም ይገላታል። ኤልጄም ከቤቱ ወጥቶ ሊያመልጥ ሲል ከሌላኛው ኤጀንት ኬደርማን ጋር ፊት ለፊት ይገናኛል። ግን በራሱ እንጀራ አባቱን ከኋላም ተደርቶ መልሶም ሲያመልጥ እናየዋለን። ኬደርማንም እዛው እንጀራ አባትየውንም ተኩሶ ይገለዋል። ወዩ ኧረ ስንት ሰው ሞተ! አስቡት፣ ከደቂቃዎች በፊት ሰላም የነበረው ኤልጄ አሁን ግን እናቱ እንጀራ አባቱ ሞተው እሱም የሚያደርገው ጠፍቶት እየሸሸ ባለበት ሰዓት ከኤጀንት ኬደርማን የስልክ ጥሪም ይደርሰዋል። ኬደርማንም ከእነሱ ጋር እንዲሰራና እንደሚረዱት ካልሆነ ግን እንዳለ አሻሮቹን ሟች እናትና እንጀራ አባቱን የገደለበት መሳሪያም ላይ እያሳረፉት ስለሆነ ወንጀለኛ ትባላለክ ና ለኛ እጅክን ስጠን ቢሉትም ልጄ ግን በአንድ በኩል ሊገሉት መሆኑ ገብቶት በሌላ በኩል ደግሞ ቅድም ከኤጀንት ኬደርማን ጋር ፊት ለፊት ሲተያዩ በእጁ በያዛት ስልክ ኬደርማንም ፎቶ አንስቶት ነበርና ያነሳውንም መረጃ ወደ ፖሊሶች ይዞ ከሄደና በነ ኤጀንት ኬደርማን ወጥመድ ውስጥ ከወደቀ ተመልሶ ራሱ ወንጀለኛ ሊባል መሆኑ አሳስቦት ጭራሽ መሄጃም ጠፍቶት ዝም ብሎ እግሩ ወደ መራው ይሮጣል። ወደ እስር ቤቱም ስንመለስ በቲባግ የተገደለውን ጋርድ ገዳይ ለማወቅ ቤሌክ እንደታዘዘው የእያንዳንዱን እስረኛም ክፍል ከሚባለው በላይ መበርበሩንም ጀምሮ በዚሁም ከቀጠለ እነ ስኮፊልድ ክፍል ጋርም ደርሶ ያንንም ቀዳዳ እንዳያገኘው ስኮፊልድና ሱክሬም ሀሳብ ሆኖባቸው ቲባግን አሳልፈን እንስጠውም እያሉ እያሰቡ ቲባግ ሆዬ ግን ያያትን ቀዳዳም ተናግሮ እንዳያስበላቸውም እያሰቡ ነገሮችም እንዲህ እንደሄዱ ከወደ ውጭም ሲወጡ ስኮፊልድም መቆፈር አለብን ብሎ ወደ ያቸውም ክፍል በፒአይ ሰራተኝነት ጊዜያቸውም ሲያመሩ ክፍሉ ጭራሽ ጋርዶች በእረፍት ጊዜያቸው እረፍት የሚወስዱበትና የሚዝናኑበት እንደሆነ ምንም አይነት ታራሚም የማይገባበት ክፍል ሆኖም ያገኙታል። ርፍ ግን ከእስረኞቹ መሃል ቻርለስ የተባለው ሽማግሌ እስረኛ እዛ ክፍሉ ሲገባና ሲወጣም ከርቀት ያዩታል። ለምን? ቻርለስ ብቻ በጋርዶቹ ስለሚታመን። እነ ስኮፊልድም ይህን ሲያዩ በፍጥነት በስኮፊልድ በኩል ቻርለስን ሊያግባቡት ቢሞክሩም ቻርለስ ግን ነገሩ ምን እንደሆነ ሳይጠይቅ ራሱ በፍጹም ብሎ ይቃወማቸዋል። እምቢ የተባለው ስኮፊልድም ማታ ላይ ክፍሉ ውስጥ ሆኖ የቻርለስን ሀሳብ ለማስቀየር ምን ማድረግ እንዳለባቸው ከሱክሬ ጋርም እያወሩ ቻርለስ ከነሱ ጋር ማምለጥ ካልፈለገ የሆነ ነገር መፈለጉ አይቀርም ብለው ገና ሳይጨርሱ ስኮፊልድ አንድ ነገር ጭንቅላቱ ላይ ብልጭ ይልለታል። ትዕይንቱም ስኮፊልድ በቀዳዳው ገብቶ እዛ ኤሌክትሪክና አየር ማስተላለፊያ ውስጥ የጠፋችውን የቻርለስን ድመትም አግኝቷት በነጋታውም ለቻርለስ ሰጥቶት ቻርለስም ጠፋችብኝ ብሎ ያሰባትን የምንከባከባትን ድመት በማግኘቱ ሲደሰት እናየዋለን። ማይክልም ቀበል አድርጎ የሚፈልጉትን ነገር እየነገረው ጋርዶቹ ክፍል ውስጥ እሳት እንዲፈጠር ለዛም ክፍል ውስጥ ያለውን ማሞቂያ ለኩሶ እንደረሳው አስመስሎ ክፍሉን ለቆ ቢወጣ እሳት ይፈጠራል፣ ስለዚህ ያንን ብቻ አድርግልን ቢለውም ቻርለስ ግን እዚህ እስር ቤቱ 32 ዓመታት ሙሉ እንደታሰረ ምህረት የሚባል ነገር ከመጣም በሚል ከምንም ነገር ራሱን ነፃ ሲያደርግ እንደቆየና አሁንም በዛ እንደሚቀጥል ነግሮ ስኮፊልድ ያመጣውን ሐሳብ በድጋሚ ውድቅ ያደርግበታል።
በቀጣይ ትዕይንቱ ስኮፊልድ ሕክምናውን ለመከታተል ሳራ ጋር አምርቶ ሳራም ያንን የዋሻትን ጥያቄም ጠይቃው የትኛውም የፒአይ ሰራተኛ አየር ማስገቢያ ውስጥ አይሰራም ስትለው ስኮፊልድም ያለምንም መልስ ሲዘጋትና ሕክምናውን ጨርሶ ሲወጣ እናየዋለን። ይህን ተከትሎ ሳራም በቀጣይ ትዕይንቶች ይበልጥ ስለሱ ማጣራት ስትጀምር እናያታለን። በሌላ በኩል ደግሞ ሊንከን የድሮ ሚስቱን ሞትና የልጁ መጥፋት ኤልጂም እንደ አደገኛ ወንጀለኛ እየተፈለገ እንደሆነ በአስተዳደሩ ሄነሪን በኩል ይነገሯል። እስር ቤቱ መበርበሩን የተያያዘው ቤሌክ የሆነ ሰዓትም ድመቱ የተመለሰችለት ታማኙ ቻርለስም ክፍል ገብቶ የሞተው ጋርድ እሱ ክፍል ፊት ለፊት እንደነበርና ማን እንደገደለው ንገረኝ ቢለውም ቻርለስ ግን ያንን ሚስጥር አውጥቶ በኋላ የሱ ጣፈንታ ከሌሎች እስረኞች ጋር ጸብ ስለሚሆን አልናገርም ሲል ቤሌክም ያንን ካልነገረው ጓደኝነታቸው ከዚህ በኋላ እንደማይቀጥል ድመቷንም የሆነ ነገር እንደሚያደርግበት በአሽሙር ዝቶበት ክፍሉንም ለቆ ይወጣል። ከትንሽ ሰዓታትም በኋላ ቻርለስ ወደ ክፍሉ ሲመለስ ቤሌክ እንደዛተው ድመቱን ገሎ የሞተችዋን ድመት አልጋው ላይ ጥሎለት ያገኘዋል። በሌላ በኩል ደግሞ መርዙ ቲባግ ነገሮች በዚህ መልኩ ከቀጠሉ መገኘቱ ስለማይቀር የእስር ቤቱ ጓደኛው ክፍልም አምርቶ እንዲዋሽለትና ገዳዩ እኔ ነኝ እንዲል ሲነግረው ጓደኛው ግን አሻፈረኝ ይላል። ግን ቲባጎዬ ለካ ሆን ብሎ ነበር የልጁ ክፍል ውስጥ የገባው። ያንንም ያወቅነው ራሱ የገደለውን የማቹን ጋርድ ልጅ ፎቶ እሱ ጋር ነበርና ፎቶውንም የጓደኛው አልጋ ውስጥ ለመክተት ነበር ወደ ክፍሉ የገባው። ወዩ! በዚህም አላበቃም። በአሽከሩ በኩል ለቤሌክ የጋርዱን ገዳይ አስነግሮ ቤሌክን በቀጥታ ቲባግ ፎቶውን ወደከተተበት ልጅም ክፍል አምርቶ እጅ ከፍንጅ ልጁ ላይ ፎቶውም ተገኝቶ ልጁንም አፋፍሰው ይወስዱታል። በዚህ መልኩ ቲባግ ተረፈ ማለት ነው። ሃይ ቲባግ! ሌላው ደግሞ ቤሌክ ድመቱን የገደለበት ቻርለስ በንዴት ስኮፊልድ ቀደም ብሎ አርግልኝ ያለውን ነገር ለማድረግ ሲያስብና ሲያደርገውም እናየዋለን። እነ ስኮፊልድም ይህንኑ ዜና ከውጭ ስራ ላይ ሆኖም ይመለከታሉ። በንጋታውም ልክ እንደታሰበው ያንን የተቃጠለውን ክፍል ለማጽዳት ማይክል፣ ሊንከን፣ ሱክሬና ጆን ቱታቸውን ለብሰው ወደ ክፍሉም ሲያመሩ እናያቸዋለን። ቲባግ ሆዬም ሆን ብለው ያንን ክፍል እንዳቃጠሉት ገብቶት ሚስጥር አሳልፌ የምናገራለሁ ብሎ እሱም ቱታ ተሰጥቶት ሲቀላቀላቸው እናያለን። ግን ቲባግ ይህን ጭንቅላቱ ለደህና ነገር ቢጠቀመው የት በደረሰ። በዚህ መልኩ ወደ ክፍሉም ከገቡ በኋላ የሚሰሩት ተነግሯቸው እንዳለ ጋርዶቹም ክፍሉን ለቀውላቸው ይወጣሉ። እነሱም በፍጥነት ያችን ያሰቧትን ጉድጓድ መቆፈሩን ሀ ብለው ይጀምራሉ። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። እኛም በምስላችን የሊንከን ልጅ ኤልጄ ከነ ኬለርማን ሸሽቶ ብቻውን የሚሄድበት አቶ የሆነች ጥግ ተደብቆም እያየ ነው። እነ ኬለርማን ደግሞ የሰሩትን ስራ ሁላ ለአብነት አፈንድተው ቬሮኒካና ኒክን መግደላቸው እንዲሁም እናትና እንጀራ አባቱን የገደለ ማስመሰለው እስር ቤት ሊያስገቡት ከጫፍ የደረሱትን ኤልጄን ሁላ ለአለቃቸው ሪፖርት እያደረጉ ለእኛም በስተመጨረሻ ይቺ አለቃቸው ማናት ለሚለው ጥያቄ መልስ ይሰጡናል። በማታስቡት መልኩ አለቃቸው ሊንከን ገደለው የሚባለው ሰውዬ እህት የሀገሪቷ ምክትል ፕሬዝዳንት ነበረች በለው። አሁን ጥያቄው ማናት ከሚለው ለምን ወደሚለው ይቀየራል። እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል 8ን ወደዳችሁት? በቀጣይ ምን እንደሚፈጠር የሴትዮዋስ ሚስጥር ምን እንደሆነ ለማወቅ ጓጉተናል። በክፍል 9 ነገ እንገናኝ። እስከዛ ግን ይህችን ቪዲዮ እንደተለመደው ላይክ ላይ ቀስቀስ ብላችኋል፣ ግን እስኪ በአናቷ 2000 ላይክ ለማስገባት ሞክሩ። እንዲሁም ሰብስክራይብ ያደረጋችሁን ወዳጆቻችን ሰብስክራይብ እያደረጋችሁ ኧረ ምን እሱ ብቻ ሼርም እያደረጋችሁ አበረታቱን። እስካሁን አብረናችሁ የነበርነው ፊልም ወዳጆች ነበርን። የነገ ሰው ይበለን። እንወዳችኋለን። ቸር ቆዩልን።